ነው እንጂ ሁሉም ያልፋልና አቤቱ በቁጣ አትቅሰፈኝ በመዓትም አትገስጸኝ አቤቱ እኔ ድውይ ነኝና ይቅር በለኝ አጥንቶቼ ታውከዋል ፈውሰኝ ነፍሴም እጅግ ታወከች አቤቱ አንተን እስከ መቼ ድረስ ነው አቤቱ ተመለስ ነፍሴንም አድናት ስለ ቸርነትም አድነኝ ስሜ ፍሬህይወት ቦጋለ ይባላል የምኖረው እዚህ እንጦጦ ኪዳነ ምሕረት አካባቢ ነው የምኖረው ብዙ ጊዜ ነው እዚህ ልጄን ይዤ ለጸበል ከተቀመጥኩኝ ቤታውን በጣም ያው ላይ ቤተክርስቲያን ጋር የነበርኩ ሰዓት ያው 1 አመት 2 አመትም ተቀምጫለሁ መለክሶች ቤትም በጣም አዛኞች በጣም እግዚአብሔርን የሚፈሩ ሰዎች ቤት ተቀምጫለሁ እነሱ በቃ እንደ ቤተሰባቸው አይተውን ያገዙኝም አሉ በጣም እግዚአብሔርን የሚፈሩ ትልልቅ ሰዎችና እነሱ ጋር አመትም 2 አመትም ጸበሉ ጋር 2 አመት እዛ ቤተክርስቲያኑ ጋር ደግሞ መለክሶ ናቸው እሳቸውም ጋር 1 አመት ተቀምጫለሁ ተሰባበረው አጥንቴ እንዲጠገን በምህረትና በቸርነት ዳሰኝ ያው ብዙ ጊዜ በቃ ሰዎቹ የታመመ ልጅ ሲባሉ ያው እንደውም ደላሎቹ ብዙ ጊዜ ልጅ የታመመ መለሽ አታውሪ ደብቀሽ ይሉኛል አይን ያልደብቅም መቤቴነት የሰጠችኝ አልደብቅም እኔ ፍለፊት ነግሬያቸው አይሆንም ካሉኝ አይሆንም ቢሉኝ ይሻላል ብዬ ያው እኔ እነሱ እንኳን ደብቀው እኔ ነግሬ ብዙ ጊዜ የሚፈርስበት ሰዓት አለ ቤቱ ሊያከራዩኝ ብለው ከዛ እንደዚህ የታመመ ልጅ አለኝ እና እሱ ለሱ ነው ብዬ ነው እዚህ ጸበል የመጣሁት እና ልጄ ያው መሄድ ማውራት አይችልም ብዙ ችግር አለበት እኔ ወጣው ጸበል ነው ገባው ቤተክርስቲያን ነው ከዛ ያለፈ ነገር ሰው ምንም እንኳን አላንጋጋም ያው ሁሌ ቤተክርስቲያን ነው ስላቸው አይ እሱ ሳይሆን ልጁ ሚጮህም አይነት ከሆነ ጎረቤት ተከራይ ምናምን ሊረብሽ ይችላል ሲሉኝ እኔ አረሱ ምንም ቢርበው ቢጣማው እንኳን ፈጣሪን ካልፈራም በስተቀር እሱ ምንም አይነት ነገር ድምጽ የለውም እኔም እሱም አንድ ቀን ድምጻችን ተሰምቶ ያቅም እና ባይሆን አይታችሁን እንኳን ምናምን ስንል አይ ይላሉና ደላሎቹ ራሱ በቃ በጣም እንደዛ ስለሚሆንባቸው ብዙ ጊዜ በቃ እኔንም ለማከራየት ይቸገራሉ ማሬ በመጃዬ አርጅቻለሁና ባጃት ወስዬ እኔ 11 አመት ሆኖናል ከተገናኘን ማለት ነው እሱ የ3 አመት ልጅ እያለ ማለት ነው ተገናኘን እንደዛ ነው ተገናኘንበት ቦታ ደግሞ ጆሮ አርሴማ ነው ሱቅ ምናምን የነበረው እኛ በነበርንበት ሰዓት ሱቅም በስርዓቱ የለም እንደገና ሽንት ጨርቅ እየተጠቀመች ማለት ይላጥ ነበር ይሄ የሱ ሰውነት ማለት እየተላጠ እንደዚህ ከፍታው ምናምን ነው ቤቱ አያስገባም ሁላ ነበር ሽታ እኔ በዛን ሰዓት በተገናኘን ሰዓት ረጅም ሰዓትም እዛ ስንኖር እንደዚህ ነበር እምንኖርበት ሁኔታ ደግሞ እሷ የምትኖርበት ሁኔታ የነበረው እንግዲህ ጻድቃን ሲመጣ እንደዚህ በሱ ሲያቀብላት በሱ ሲሰጡ እንደዚህ ተቀብላ ለልጁ ተመታበላው ማለት እሱንም ደግሞ ልጁ እኛ እንኳን በረከት ፈልገን ዛሬ ማርያም ናት ይያለን ማርያም በረከት ፈለጋን እንሄዳለን እሱ ግን የተገኘውን ሁሉ አይበላም
በጣም ስለሚታመም ስለነበረ እንደገና ምግብም ልስልስ ያለ ነው ወደ አፉ የሚገባው አንድ አፍንጫው የታፈነ ነው በል አይተነፍስም ሁለተኛ ደግሞ እንጀራ ምናምን ደልቦ አይወስድም ትንሽ የሆነ ነገር እንዲያርጋ አይከፍታፉን እንደዚህ ታረጋለች ከዛ ያ መጥቶ ወደ ፍለፊትም ሊመጣ ይችላል ማለት ነው የመታፈኑ ብዛትማ እሷ አጠገብ ለመተኛት ይከብድ ነበርውላ ስለሚል በጣም ይጨንቃል ሁላ በቃ ለመተኛት ማለት ነው እና አንድ አንዴ እኔ ጋር አደሪ ስትለኝ ራሱ እንቅልፌ ያሳዝነኝ ነበር እኔ የተወለድኩት ኡራኤል ካሳንቺስ ነው ኡራኤል ቤተክርስቲያን ደብሬ ኡራኤል ነው ያደግኩበትም ደብሬ ሰንበት ትምህርት ቤትም እዛ ነው እና ከልጅነቴም ያው ከትምህርት ቤት በኋላ አባቴ በጣም ቤተክርስቲያን አገልጋይ ነው ኡራኤል ቤተክርስቲያን ያገለግላል ቄሶችን ያግዛል ሌሊት አዋራ ይጠርጋል ግቢውን ያጸዳል ስራ ከመሄዱ በፊት በጣም ቤተክርስቲያን አገልጋይ ነበር እና እኔም ደግሞ እሱም ደግሞ አስተዳደጋችን በቤተክርስቲያን እንድናድግ ነው ያሳደገን ቤተክርስቲያን እንድንሄድ ጸበል እንድንሄድ ሁሉ ነገር በቃ ሰፈር ውስጥ ራሱ በፊት በቃ እንታወቃለን ተሰብስበን ጸሎት አባታችን ወይ ስንል ጀመሩ ሁሉ ይሉን ነበር የጎረቤት ሰው በቃ በጣም ብዙ ቤተክርስቲያን አማኝ ናቸው የሆነም ሰው ሲታመም እነሱ ጋር ጸበላለው ብለው ከጎረቤት ይመጣል እና እንደዚህ እምነቱ ላይ በጣም ጎበዝ ነበር አባቴ እና በዛ ያደኩ ሰው ነኝ ከትምህርት ቤት መጥቼ ልጅም ሆኜ ቤተክርስቲያን ቅዳሴ ዩኒፎርሜን አውልቄ ወደ ቅዳሴ ነው ምሮጠው ቆርባለሁ እስከ 16 አመቴ በጣም ቆርባለሁ አው ለቤቱ ሰባተኛ ልጅ ነኝ ማለት ወንዶች ሁለት አሉ ሴቶቹ ደግሞ ሰባት አይደለም አምስታችን ሴት ነን እና እኔ የመጨረሻ ልጅ ነኝ ያው ሌሎቹ ደግሞ ያው ታመው ሁለቶቹ ያው በጸበል ላይ ሞተዋል ሶስት ናቸው የሞቱት አንደኛዋ ማርያም እንጦጦ እንዲሁ ታማ ገብታ እዛው አረፈች ሁለተኛዋ ደግሞ ሸንቆሩ ሚካኤል ገብታ እዛው አረፈችና ሶስተኛዋ በካንሰር ነው የሞተችው ትልቋ የመጀመሪያዋ እሷ በካንሰር ሞተች እና ያው እኔ ለቤቱ ሰባተኛ ልጅ ነኝ የትምህርት ሁኔታዬ አባቴ እስከ 8 እያስተማረኝ ነው የሞተው ከዛ ሲሞት እኔ ቀጥታ በቃ 8 ያክፍል ድረስ ተማርኩና ከዛ በኋላ እናቴን በቃ ማስተማር አትችልም የሚለው ነገር ውስጥ ስለነበረ ወደ ስራ ነው ቀጥታ የገባሁት እና ስራ ገብቼ ስራ ስሰራ ያው ያገኘሁትን ስራ ነበር ምሰራው ጽዳትም መስተንግዶም ምንም ስራ አልመርጥም ነበር ሰራለው በቃ በዛን ሰዓት እና ቤታችን ደና ኑሮ ነበር አባታችን የሚሰራበት ሂልተን ነበር የሚሰራው ሂልተን ሆቴል ጽዳት ነበር የሚሰራውና ደና ኑሮ ነበር የምንኖረው ቤትም የሚከራይ ነበርን እና ያንን እሱ ሲሞት በቃ ነገሮች ሁሉ እንተናሉብን ከዛ እኔም
ወደ ስራ ገባሁኝ ስራ መስራት ጀመርኩኝ እየሰራሁኝ ያው ራሴን እንትን ማለት ጀመርኩ ከዛም በኋላ በዛ መሃል እንትን ውስጥ ነው ትዳር ያገኙት እኔም በጣም ነው የምወደው በጣም ነው የማፈቅረው እሱም ደግሞ በጣም ይወደኛል እና በጣም ተሳስበን ነበር መንፈሳዊ ህይወቱም የሱ ጥሩ ነበር እና በቃ አብረን እየኖርን ያው ምንም ሰርግ ምንም ሳናረግ አብረን ኖርን እሱ ነው ያወለድኩኝ በመሃል እሱ ተወልዶ ከዛ በኋላ እሱ ልክ እሱ በተወለደ በ3 ወሩ በልብ ኬዝ ነው የሞተው በቃ ለልብ ኬዝ ነው ጤነኛ ነው ይሄዳል ያወራል ምናምን ግን እንዳጋጣሚ አመመኝ አለ 3 ቀን ነው አመመኝ አለው ከዛ በ3ኛው ቀን ሆስፒታል ሊሄድ ሲል በቃ ደም ተፋ ወዲያው ጸጥታል የተቀበረው ሱሮፋይል ነው እና በቃ ከሞተ በኋላ ያው እኔ እናቱ ያው ወስጄ ላሳድገው ብላይ ነበር በወቅቱ ከዛ ቤተሰብ ምናምን አይሆንም የሱም ጓደኞች ምናምን ነበሩ ደና ጓደኞች ነበሩት እና አይሆንም ብለው ከለከሉ ከዛ እሷ ልጅ ባለች ሰዓት እኔ ግን እሺ ብዬ ነበር በቃ ከሱ ጋር አብሬ ላኑራችሁ ልጁንም ላሳድግ ብላ ነበር እሷ ለምን እውነት ቦታ ነው ያለውትና እውነት መናገር ስላለብኝ ማምላክ ፊት ነው ማወራው እና እሷ ልጅና ከነ አንቺ ጭምር አንቺም ትምርትም ከሆነ ልጅ ስለሆንሽ ማስተማርም ከሆነ ስራም ከሆነ እኔ ጋር ሆነሽ ብላይ ነበር እሷ እና በወቅቱ እኔ በቃ ደስተኛ ነበርኩኝ ከሷ ጋር ለመኖር እሱን ቤተሰብ ግን ይሻላለኝ በቃ ከዛ ልጁን አንጠልጥለን ከዛ ከሷ ቤት ጤነኛ ነው እሷ ራሱ ድንኳን ውስጥ ሆና በቃ ታክፏለች ፀሐይ ታሞቀዋለች ምናምን በቃ ጤነኛ ነበር እና ይዘውት በመኪና ወደ ቤት ያመጡ ቤት አምጥተው ለክሶ ተቀመጥኩኝና ለክሶ የሚደርስ ሰው ምናምን ተቀመጥ ከዛ ሰው የሚደርስ ከዛም በኋላ ነው እኔ ትቼው ሲሄድ ነው እንዳጋጣሚ ለሽንቁሩ ለሞተችው አትቼ ነው የሄድኩት እቴናት እሷ ስንተኛ ልጅ ናት ለቤቱ የታላቅ እህት ተከታይ ናት ሁለተኛ እኔንም ማዝላኛ ያሳደገችኝ እቴናትና በጣም ነው የምወዳት እሷ ናት እሱን የሚያዘችልኝ የነበረው በዛ ሰዓት ስመጣ ወድቆ ታሞ ነው ያገኘሁት ታመመ ከዛ 22 ሆስፒታል ነው ላይ ገባው በዛ ሰዓት ያው ወንድሜ ትንሽ ስራ ነበረው እሱ ያልጋ ከፍሎ እዛ አልጋ ለትንሽ ጊዜ እንዲተኛ ተደርጎ እዛ ተኝቶ ነበር ከዛም በኋላ ከዛ ሪፈር አልቻሉም 22 ሆስፒታል 22 ያሉት ማለት አልቻሉም በአምቡላንስ ጥቁር አንበሳ ይግባሉ ከዛ በቃ ማንቀጥቀጥም በጣም ነበረው በጣም ማንቀጥቀጥ ነበረው ያንን ማንቀጥቀጥ ለማቆም ራሱ በቃ ዶክተሮች ብዙ ነገር ነው ያደረጉትና እኔም በዛን ሰዓት ራሴን አላቅም በቃ ራሴን አላቅም ከራሴ በቃ ምንም ማረገውን አላቅም ነበር ከዛ እሱን ያው በአምቡላንስ ጥቁር አንበሳ ሪፈር ተጻፈ እዛ ገባ ከዛ በኋላ ገብቶ እዛ አልጋ ሲያዙት እዛ 6 ወር ተኝቷል 6 ወር ስፔሻል ዶክተሮች ሁሌ ያዩታል ያው በቃ ሙደቁን ተነስቶ ነበር ጭንቅላቱን ምስኪናም ተነስቶ ነበር እዛን በቃ የሚያሳየው ወድቋል ነው የሚለው እና በዛ በቃ ስፓይናል ኮርዱ ነው እና መዳኑስ እንዴት ነው ሲባሉ ያው ፊዚዮቴራፒስት ካገኘ ይሄ ልጅ ተስፋለው ደና እንቅስቃሴና ምግብ እሱ መስማማው ምግብ ካደረጋችሁለት ፊዚዮቴራፒስት ካደረጋችሁለት ይድናል ብለውኝ ነበር ጥቁር አንበሳ ማለት በቃ እኔ ቀጥታ የሆነ ሰዓት ያው
በቃ ይዤው ወደ ገዳም ሄድኩት። በቃ ቀጥታ ሕክምናውንም ሞከርኩኝ። ከዛ በቃ ምንም ተስፋ የሚሰጠኝ ውስጤ ተናላለኝም። እምነቴም ያው ትንሽ ብዙ ጊዜ በጸበል ስለነበረ ወደዛ ነው ያደላውት ብዙ ነገሬ። ከዛ ወደ ጸበል ይዤው ወደ ጻድቃኔ ሄድኩኝ። መጀመሪያ ጻድቃኔ 2 አመት ነው የቆየሁት። እነሱ እጪ ደግሞ ጅሩ አርሴማ የሆነ ሰዓት ላይ መዳኛው የሆነ ሰዓት እኔን ገዳም ውስጥ አሳመመኝ ማለት ነው። ያለኝን ኃጢአቴን ሁላ ተናግሬ ለአባቶች እዛ ለበቁ አባቶች ተናግሬ በቃ ይሄንን ንሳይን ከተናገርኩ በኋላ ከዛ ወደ ቁርባን ለመግባት ስል እኔ ታመምኩኝ በጣም እና ታመሜ ምንም እሱንም ማብላትም ቀና ማረግም ማቃተኝ። ከዛ ጓደኞቼ ዛይ ገዳም ያሉት ጓደኞቼ እሱን እያገዙኝ ያው ልብሱን በማጠብ ምን በአቀማቸው በጉልበታቸው እያገዙኝ እዛ ገዳም ላይ ቆየውና አባቶች ደግሞ የገዳም አባቶች ምን እናርግ ብለው ተነጋገሩና ከዛ ያው በቃ ቤተሰብ አላት ወደ ቤተሰቧ ብር ሰብስበን እንላካታሉ። ብር ሰበሰቡ ካያዳራሹ ምናምን የትራንስፖርቴን ብር አሰባስበው ሰጡኝ። እሱን ድርጅት እዚህ አለ እዛ ጻድቃኔ ነበር የልጅ እንትን ማቀበል እዛ ይግባ እንዴት ይሁን ሲሉን አይ እናቴ ይሻትል እሷ በህይወት እያለች እሱ አይሰጥም ድርጅት እኔም እያለሁ አይሰጥም ብዬ አልኳቸው። ከዛ በቃ እሺ ብለው ብር ሰብስበው ሰጡኝ መሳፈሪያና ወደ ቤት መጣሁ። ተጨነቀ በጣም ተማረረ ከመከራው ብዛት ትዕግስትን ተማረ። እዚህ አዲስ አበባ ውስጥ ነው ጅሩ እንትን ጎጆ አርሴማ ነው። እዛ ጻድቃኔ ሄድኩኝ። ከሷ ጋር እንደወጣ ወደ ጻድቃኔ ነስተለኝ ሄድኩኝ። እዛ ሲሄድ በሰዎች ላይ እንደዚሁ ፍልጸበል አለ እዛ ይዘሹ ይጃለች። እዛ ይዤው ሄድኩኝ። እዚህ ወደ ቱሉ ዴምቱ መስመር አርሴማ ናት። እዛ ይዤው እጄ እዛ ኪራይ ቤት እንደሄድኩኝ ሰዎች ኪራይ ከፈሉልኝ አንዲት እየጠባብዬ ክፍል። ከዛ እዛ ተከራይተን ቁጭ ብዬ እያስጠመቅኩኝ ያው እዛ በጣም በቃ ጸበሉ ፍል ነው ገንዳ ነው። ለሊት 9 ሰዓት ገብተን ነው የምንጠመቀው። ከዛ እዛ ተስተምቀው በቃ ወገቡ ምኑ መቀመጥ ጀምሮ ነበር። እጁላ ይሄ እጁላ በቃ ዝርክትክት ብሎልኝ በቃ ደስ ብሎኝ ሰማቱን አመስኪየት በቃ አመስኪየት ደስቼ እዙ ራሱ በቃ ደህና የሆነ የሰው ገጽ አምጥቶ በቃ ብዙ ነገሩ ተቀይሮ ደስ ብሎኝ እዛ በመሀል ጸበሉ ሰውየው ባለመሬቱ ይዘጋል ይጸበላል። ከዛ ታሸገ ጸሎት ማረጋው ቤት ታሸገ ምናል። ከዛም በኋላ በቃ በጣም አዝኜ ሳለቅስ ወደ ኪዳነ ምሕረት አለችኝ። በቃ ወደ ቤት አልገባልሽም በቃ አልገባም ብዬ ሳለቅስበት ላከች። ልጁ አሁን ላይ ትንሽ የመቤቴ ሰርጀሪ አለው። ምሳሌ አሁን እንደዚህ ስትሸከመው ጻል ልጅ እንዴት ነው አንገቱ እንደዚህ አሁን እንደዚህ እግዚአብሔር ይመስገን ቀና ብሎ ነው አይደል ያለው። የዛኔ ግን እንዲህ አልነበረም። እንደዚህ ስትለው ወደዚህ ሄደ ወደዚህ በቃ ጭንቅላቱ የመቆም እንትን የለውም አቅም የለውም። ሁለተኛ ደግሞ አፉ ክፍት ስለሆነ ይሄ ልብሳችን ሁሉ እሱን ስንሸከም ላጩ ይሄው ልብሳችን ሁሉ ይበላሽ ነበር ማለት ነው። የጨርቁ እንትንማ ተው ወደ ላይ የሚለው ወደ ታች የሚለው ተው በቃ እሱ ችግር የለውም። እግዚአብሔር ይመስገን ማለት ነው። እግዚአብሔር ይመስገን ስላለፈው ነገር ተናግሬ አልጨርስም። እንደገና ደግሞ በጣም ነበረ ሳሙና ምቸግራት የነበረው የሆነ ጊዜ እኔ ልብሴን ያስኩኝ ስለመቤቴ ይሁላ ነግራችሁ ሊሆን ይችላል ወይ ረስታ ሊሆን ይችላል። አይኗ ሁለቱ አይኗን አሟት እሷ ማለት ነው
ቤት ውስጥ ነበረች። እኔ ከጆርጊስ እየመጣው ነበር። ቤቱ እንዳለ ገመት ብሎ ጠበቀኝ። እንግዲህ እሱን ይዛ ስትወጣ ሰው አይቶ 10ም 5ም የሚሰጣት ማለት ነው። ይዛው ስላልወጣች አይኗ ሁለቱም ታሞ ነበር። እባክሽ ከምቻለሁ ስትለኝ ልብስ ይዤ ወጥቼ ስለመቤቴ ብዬ ለምኜ እንደገና ልብሱን 2 ቀን 3 ቀን ራሱ ልጨርሰው አልቻልኩም ነበር በዛን ሰዓት ማለት ነው። እዚህ ያው 5 አመት ሆኖኛል ተቀመጥኩኝ። ብዙ ነገር ነበር እዛ አርሴማ ጋር መርዙ የሚወጣለት መርዝ በቃ በስልካቸው አንስተውት በቃ ጥቁር የመሰለ ነገር ይወጣል። እንደ ተልባ ይመዘዛል። ቢወጣም አያልቅም። በቃ ምንድነው ይሄ ልጅ ይሁላ ነገር ተሸክሞ እንደ የሚዞረው? ምንም ላይ እኔ ብትወስደኝ እኮ ይሻላል ከዚህ ለስቃይ ነው እንደልኝ ብዙ በቃ የሚወጣው ነገር በቃ በጣም እሱ አይደለም ማንም ሰው የማይችለው ነገር ተሸክሞ በቃ ከውስጡ ሲወጣ በቃ ትኩስ ጸበል ስለሆነ ያወጣል። በቃ የሚወጣው በቃ የሚዘገን ነገር በጣም ብዙ ነገር እዚህ በጣም ቤት ኪራይ ላይ ነው የምትቸገረው ማለት ነው። ታዚ ኪዳነ ምሕረት እያለች እዛ በብዛት መጣ ነበር። መድኃኒት እንደዚህ ያሉኝ ተለኛለች እንደዚህ ያሉኝ ታጋሺ ምንም አይደለም እንደዚህ ሲሉሽም እንደዚህ እግዚአብሔር ቀን ያወጣል እያልኳት እየመጣው አንዳንዴ ልብስ አጥብላታለሁ። በብዛት ልብስ ነው ማጥብላት ማለት ነው። ሌላውን እንኳን እኔም ይው እንደምታይኝ ልጅ አለኝ። ወደ ልጄ ነው የምሮጣው። ልብስ አጥብላታለሁ፣ ውሃ የሚቀዳ ቀዳዳላታለሁ፣ ወደ ቤቴ ሄዳለሁ። እነዚህ ነገር ናቸው። ይሄ ልጅ ግዛ ቢኖር እንዳልኩ ማለት ነው። ይሄ እንደ ሕፃን ልጅ እንዳልጠነከረ ሕፃን ልጅ ነበር የሚያደርገው ብያለሁ። ቀና አለለት ማለት ነው በጸበል። ሁለተኛ በለኝ እንደገና አፍንጫው ለደቂቃ አሁን ከፍቶ ነው የሚቀመጠው አልኩ። አሁን ይኸው እግዚአብሔር ይመስገን ለውጥ አለው ማለት ነው። ይሄ ልጅ ደግሞ የሕክምና ገዛ ቢያገኝ እንደዚህ እሷን የሚያጠነካክራት የሞራን ውድቀት ራሱ ገሏታል ልጅቷን ማለት ነው። በዚህ ላይ ማንም ሰው ትገሚያለሽ ትሸቻለሽ እየተባለች ነው የምትሄደው። ይሄ ሁሉ የሞራን ውድቀት በጣም ከባድ ነው። አሁን እዚህ ቅርብ ጊዜ ነው ከዛ ከኪዳነ ምሕረት ፈረሰብንና ወደዚህ በቃ ቤት ሲፈለግ ጠፋ። ለኔ ሰዎችም እንዳልኩ ያው ይመርጣሉ። በዛ ምክንያት አሁን ወደዚህ አጋጣሚ ቅናሽ ናት ይችኛዋ በቃ ቅናሽ ከሚባለው ቤት ይሄ ነው። አሁን ሰውየው በቃ ችግሬን ምናምን እሱ ደግሞ እግዚአብሔርን የሚፈራ ሰው ነው። አይቶ በቃ አዘነ። እኔ ጸበል ልጅ ታሞብኝ ነው ስለው በቃ እሺ እኔም እኮ ነገ ምን እንደሚገጥመኝ አላቅም አለ። አዘነልኝ። ከዛ በቃ ከነስቶቡ ከነንተኑ 5000 ብር አለኝ እና በቃ ጥሩ ሰው ነው በጣም እግዚአብሔር ይስጠው። ያው ከቤቱ ችግር በስተቀር እሱ ጥሩ ሰው ነው። ሰውየው የሌለኝ ሰዓትም ያልፈኛል ማለት በቃ እኔ ምበላው ማጥቷል ተቸግር ያለውም ስለው ያልፈኛል። በጣም እግዚአብሔር የሚፈራ ሰው ነው በጣም በጣም ተስፋ አለው። መብራን በመጣቀው በጣም ተስፋ አለው። ፊዚዮቴራፒሱን ቢያገኝ በቃ ትልቁ ነገር ፊዚዮቴራፒሱን ቢያገኝ ይድናል ልጅ። ለምን ከዚህ በፊት እንደዚሁ ተሞክሮ ስለነበረ በዛ ምክንያት በጣም ለውጥ አምጥቶ ነበር። እጆቹ እግሮቹ ሁሉ ነገሩ በቃ መንቀሳቀስ ጀምሮ ነበር። በቃ በጣም ደስ ብሎኝ በዛ ሰዓት በቃ መቤቴን በቃ በጣም በደስታ ያመሰገንኳት ነበር። በመሃል በቃ ሰይጣን ያው እንደዚህ እንዳይድን እሱን ነገሮቹን አበላሽብኝ። ከዛም በኋላ መልሶ እንደዛው
ስለመቤታችን ስለ ድንግል ማርያም ብላችሁ እንደው ይሄ ልጅ ረርታችሁ ለቁም ነገር አብቁት። የዛኔ እንደዚህ አልነበረም፣ ጭብጥብጥ ያለ ልጅ ነው ብያለሁ። እግዚአብሔር ይመስገን እጁ ተፈቶ ነው ያለው፣ እግሩ ተፈቷል። ደግሞ የሕክምና እገዛ ቢያገኝ ምን ያህል የተሻለ ነገር ይኖረዋል። እንግዲህ እንደዚህ ተሸክማ ከመቀበጥ የተሻለ ነገር ወንበር ላይ እንኳን ተቀምጦ የሆነ ነገር ሊደረግለት ይችላል። ከዛም በላይ ሊሆን ይችላል። አሁን ላይ እግዚአብሔር ይመስገን እንደውም ጥበቃም ብዙም አያስፈልገውም። ለምን በአጎበርም በምንም አርጋ ትጠቀማለች። የዛኔ ደግሞ አጎበሩም የለ ምንም የለ 24 ሰዓት ቁጭ ብላ የሱን ዝንብ እንደዚህ ያረጋች ነበር የምትለው። እና እናንተ ብትረዷት ደግሞ የተሻለ ነው። ስለመቤታችን ብላችሁ የልጅ ታደጉስ ነው የምለው። ስለፈጠራችሁ አምላክ ስለመድኃኒዓለም ብላችሁ አግዙ። በቃ ይሄ ልጅ ብዙ ስቃይ ነው እየተሰቃየ ያለው። በቃ አዝየው በጀርባዬ ነው ከጸበል አሁን 14 አመት ሆኖታል። እኔም አቅሜ በጣም ደከመኝ። ብዙ ገዳም ሄጃለሁ። ብዙ ገዳም ነው የሄድኩትና እኔም በጣም እየደከመኝ እያቃተኝ ስለመጣ ብዙ ነገር በቃ በእኔ ሸክም ነው። አዝየው ነው ጸበልም ወስደው የትም ቦታ አዝየው ነው በቤት በቃ ይዤው ነው የምንከራተተው ከአንዱ አንዱና እባካችሁን እርዱኝ። በቃ ብዙ ስቃይ ውስጥ ነው ያለነው። የሚበላው ብዙ ችግር ነው ያለብን። እግዚአብሔርን የምትፈሩ ሰዎች፣ ለእግዚአብሔር የምትታዘዙ ሰዎች እርዱኝ። ኢዮብ ተጨነቀ፣ በጣም ተማረረ። ከመከራው ብዛት ትዕግስትን ተማረ። ልጄ የሌለው ሆነ፣ አጣ ንብረት ሆነ። በመከራው ጸና፣ አልካደም። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ። አቤቱ እኔ ድውይ ነኝና ይቅር በለኝ። አጥንቶቼ ታውከዋል፣ ፈውሰኝ። ነፍሴም እጅግ ታወከች። አቤቱ አንተን እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትም አድነኝ። ከሞትም በኋላ የሚለምን የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክም ያለው ሌሊቱን ሁሉ አልጋዬን አጠፉ፣ በእንባዬ መኝታዬን አራስኩ።